በአማራ ክልል ዋግ ኽምራ ዞን በሚያዋስኑ ስፍራዎች በሚገኙ የቲዲኤፍ እና የቲፒኤፍ የትግራይ ኃይሎች መካከል ከፍተኛ ወታደራዊ ዝግጅትና እንቅስቃሴ የተደረገ መሆኑን ዘሆርን ዊትነስ ከምንጮቹ ሰምቷል። በሌላ በኩል በትግራይና አፋር አዋሳኝ አካባቢዎች በሰፈሩ የቲዲኤፍ ኃይሎች በፌደራል መንግስት በኩል የሚፈጸመው የድሮን ጥቃት እየቀጠለ ስለመሆኑም ምንጮች አስረድተዋል። በሐዋሳ ከተማ ሎቄ ቤተ መንግስት ተብሎ በሚታወቅ አካባቢ የእሁድ ጸሎት ሲያደርሱ በነበሩ ምዕመናን በደረሰ የትራፊክ አደጋ በርካታ ሰዎች ህይወታቸው አልፏል ተባለ። በርካቶችም ተጎድተዋል ተብሏል። በ450 ድሮንና በ45 የሩሲያ ሚሳኤል ተደብድበናል ሲሉ የዩክሬን ፕሬዝዳንት ስለመግለጻቸው በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። በአምልኮ ላይ በነበሩ ሰዎች ላይ በደረሰ የትራፊክ አደጋ የበርካታ ሰዎች ህይወት ማለፉ ተገለጸ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ሎቄ ቤተ መንግስት አካባቢ መንገድ ስቶ የገባ ሲኖትራክ መኪና ጥቅምት 30 2018 በእሁድ አምልኮ ላይ በነበሩ ምዕመናንና ንብረት ላይ ጉዳት አድርሷል። አደጋው የደረሰው በክፍለ ከተማው ፍንጫዋ የተባለ ቀበሌ ሲሆን በአምልኮ ፕሮግራም ላይ የነበሩ ሰዎች ላይ የሞትና የአካል ጉዳት ማስከተሉ ተገልጿል። አደጋው ያስከተለው ጉዳት ለጊዜው በዝርዝር አልታወቀም። የአካባቢው ነዋሪዎች መንግስት ለተጎጂዎች ፈጣን ድጋፍ እንዲያደርግ ጠይቀዋል። በቲዲኤፍ እና በቲፒኤፍ መካከል ሲካሄድ ከሰነበተው ውጊያና የተኩስ ልውውጥ በአማራ ክልል ዋግ ኽምራ ዞን በሚያዋስኑ ስፍራዎች በሚገኙ በሁለቱ የትግራይ ኃይሎች መካከል ከፍተኛ ወታደራዊ ዝግጅትና እንቅስቃሴ የተደረገ መሆኑን ዘሆርን ዊትነስ ከምንጮቹ ሰምቷል። በትግራይና አፋር አዋሳኝ አካባቢዎች በሰፈሩ የቲዲኤፍ ኃይሎች በፌደራል መንግስት በኩል የሚፈጸመው የድሮን ጥቃት እየቀጠለ ስለመሆኑም ምንጮች አስረድተዋል። በቲዲኤፍ እና ቲፒኤፍ የትግራይ ኃይሎች መካከል ከጥቅምት 23 ጀምሮ እስከ ጥቅምት 27 2018 ዓ.ም ባሉ ተከታታይ 5 ቀናት ውስጥ በትግራይና አፋር አዋሳኝ ስፍራዎች ለሰዓታት የዘለቀ ተደጋጋሚ የእርስ በርስ ውጊያ ማካሄዳቸውን ዘሆርን ዊትነስ ከሳተላይት ባገኘው መረጃ ተመስርቶ መዘገቡ ይታወሳል። ይህንን ተከትሎ የመከላከያ ኃይል ጥቅምት 27 እና 28 2018 ዓ.ም ወደ አፋር ተጠግተዋል በተባሉ የቲዲኤፍ ኃይሎች በጨለማና በቀን በፈጸመው ተደጋጋሚ 4 የድሮን ጥቃቶች በሰራዊቱ አባላት ጦር መሳሪያና የሎጂስቲክስ አቅርቦት ላይ ከፍተኛ ጉዳት ስለማስከተሉም በዘገባው ተወስቷል። ይህ በእንዲህ እንዳለ ታዲያ ትግራይና አማራ ክልልን በሚያዋስነው በዋግ ኽምራ ልዩ ዞን ስፍራዎች በሚገኙ ሁለቱ የትግራይ ኃይሎች ከፍተኛ የጦር ዝግጅትና እንቅስቃሴ ያደረጉ ስለመሆናቸው ሰምተናል። ከዋግ ኽምራ በሚያዋስኑ የኮረም፣ ኦፍላ፣ ነቀሰገ እና ቦራ ቸለና አካባቢዎች ሰፍረው በሚገኙ የቲዲኤፍ እና የቲፒኤፍ ኃይሎች መካከል ከጥቅምት 23 2018 ዓ.ም ወዲህ ከፍተኛ ውጥረት ተፈጥሮ መሰንበቱን የሚጠቅሱት ምንጮች ባለፉት 2 ቀናት በአካባቢው በሰፈሩ የትግራይ ኃይሎች በኩል ከፍተኛ የጦር ዝግጅትና እንቅስቃሴ ማድረጋቸውን ጠቅሷል። ጥቅምት 29 እና 30 ብዛት ያለው የጦር ሰራዊትና መሳሪያ ወደ ስፍራው መግባቱን የሚገልጹት ምንጮች በዋግ ኽምራ በኩል ያሉ ሁለቱም የትግራይ ኃይሎች በርካታ አዳዲስ የጦር መሳሪያና የሎጂስቲክስ አቅርቦት በማሟላት ተዘጋጅተው ይገኛሉ ብለዋል። በዋግ ኽምራ አዋሳኝ አካባቢዎች ኦፍላ ወረዳ፣ ማይማአዶ እንዳመሆኒ ወረዳ፣ ነቅስገ፣ ቦራ ቸለና በተባሉ አካባቢዎች ከፍተኛ የጦር ዝግጅትና እንቅስቃሴ ከተስተዋለባቸው ቦታዎች የሚጠቀሱ ናቸው ተብሏል። በስፍራው በሚገኙ በሁለቱ የትግራይ ኃይሎች መካከል ከዚህ ቀደም ውጊያ መካሄዱ መዘገባችን አይዘነጋም። በሌላ በኩል በትግራይና በፌደራል መንግስት
አፋር አዋሳኝ አካባቢዎች በሰፈሩ የቲዲኤፍ ኃይሎች ላይ የሚፈጸመው የድሮን ጥቃት ስለመቀጠሉ ዘሆርን ዊትነስ ከምንጮቹ ያገኘው መረጃ በሳተላይት ተመልክቶታል። የድሮን ጥቃቱ ጥቅምት 29 2018 ከሌሊቱ 8 ሰዓት ከ28 የተፈጸመ እንደሆነና ቦታው ከአፋር ያለው ከተማ በቅርብ ርቀት የሚገኝ ስለመሆኑ አረጋግጧል። በጥቃቱ የደረሰው ጉዳት በግልጽ ባይታወቅም ጥቃቱ በተፈጸመበት አካባቢ የቲዲኤፍ ኃይሎች እንደነበሩ ተጠቅሷል። ከቀናት በፊት የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ማስታወቁ የሚታወቅ ሲሆን በተፈጸመው የድሮን ጥቃት የደረሰው ዝርዝር ጉዳት ግን አልተገለጸም። ሁኔታው ተባብሶ ወደ ተሟላ ግጭት ሳያመራ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ገብቶ ድርጊቱ እንዲታረም ሊያደርግ ይገባል ሲልም ህወሓት ጥቅምት 28 2018 ባወጣው መግለጫ ጥሪ ማቅረቡ ይታወሳል። ከፌደራል መንግስት በኩል እስካሁን ከጉዳዩ ጋር በተገናኘ በይፋ የተባለ ነገር የለም። የሱዳኑ ፈጥኖ ድራሽ ልዩ ኃይል በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር መዛቱ ተሰምቷል። በአርኤስኤፍ በኩል ዛቻ የቀረበባት ግብጽ ለተባበሩት አረብ ኤምሬቶች ስሞታ አቅርባለች ተብሏል። ከቅርብ ሳምንታት ወዲህ መሐመድ ሐምዳን ዳጋሎ በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዘረው ተደጋጋሚ ዛቻ እየጨመረ መምጣቱ ለግብጽ መንግስት አሳሳቢ ሆኗል። በተለይም የኤልፋሽር ግዛት በፈጥኖ ድራሽ ኃይሉ እጅ መግባቷን ተከትሎ የሁኔታው አሳሳቢነት ግብጽ የተባበሩት አረብ ኤምሬቶችን ማነጋገሯን የአፍሪካ ኢንሳይደር መረጃ ጠቁሟል። ግብጽና ዩኤኢ በሱዳን የእርስ በርስ ጦርነት ሐምዳን ዳጋሎንና ጀነራል አልቡርሃንን ደግፈው በተለያየ ጎራ የተሰለፉ ሀገራት ቢሆኑም ግብጽ ካለባት ከፍተኛ ስጋት የተነሳ የኤምሬቶችን ደጅ መጥናቷ የግድ ሆኗል ተብሏል። የአየር መከላከያና በቴክኖሎጂ የተራቀቁ ድሮኖች ከዩኤኢ በቅርቡ በገፍ የቀረበለት የሱዳን ፈጥኖ ድራሽ ኃይል የሀገሪቱን ጦር ከወሳኝ ይዞታዎች እያስለቀቀ መምጣቱ ግብጽን ክፉኛ ያሳሰበ ይገኛል። የሱዳን ጦር በበኩሉ ከአጋራቸው ግብጽ የቅድመ ማስጠንቀቂያ ራዳር ስርዓትና በግብጽ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭቱ ውስጥ ዘልቃ ላለመግባት በመስጋት እንቢቷን መግለጿን የዘገባ ምንጩ አስነብቧል። ግብጽ አዲስ የጋዝ ክምችት ማግኘቷን አስታወቀች። ይህ ግኝት የሀገሪቱን ክምችት በ15 ቢሊዮን ኪዩቢክ ጫማ ጋዝ ከፍ እንደሚያደርገው የግብጽ የነዳጅና ማዕድን ሀብት ሚኒስቴር ገልጿል። በቀን በአማካኝ 16 ሚሊዮን ኪዩቢክ ጫማ ጋዝና 750 በርሜል ምርት እንደሚኖረው ይጠበቃል ተብሏል። የዩክሬኑ ፕሬዝዳንት ዘለንስኪ በ450 ድሮንና በ45 ሚሳኤል በሩሲያ ተደብድበናል ሲሉ ተናገሩ። ፕሬዝዳንት ዘለንስኪ በፌስቡክ ገጻቸው ባሰፈሩት መልእክት በዲንፕሮ ከተማ ላይ የሩሲያ ኃይሎች የመኖሪያን ህንጻ መተዋል ብለዋል። በጥቃቱም ህፃናትን ጨምሮ 11 ሰዎች ሲቆስሉ አንድ ሰው ደግሞ መሞቱ ተገልጿል። በካርኪቭ ግዛት ደግሞ ሌላ አንድ ሰው ህይወቱ ማለፉን ጠቁመው በኬቭና በፖልታቫ ከተሞች ደግሞ የቆሰሉ ሰዎች እንዳሉ አስታውቀዋል። ሩሳውያን በዚህ ብቻ ሳይወሰኑ በዲኒፕሮፔትሮቭስክ፣ በኪቮቫርድ፣ በሚኮላቭ፣ በሱሚና ቬርኔቭ ግዛቶች ላይ ጥቃት መፈጸማቸውንና በኦዴሳ ጭምር ሌሊቱን ድብደባ መከናወኑን አስረድተዋል። በአጠቃላይ 450 ድሮንና በ45 የተለያየ አይነት ሚሳኤል ሩሲያ ድብደባ ስትፈጽም ማድረዋን ያስታወቁት ዘለንስኪ ጥቃቱ በሰላማዊ ሰዎች ህይወት፣ በመኖሪያ ህንጻዎች፣ በኃይል መሰረተ ልማቶችና በነዳጅ ማጠራቀሚያዎች ጉዳት አስከትሏል ሲሉ ገልጸዋል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። በየጊዜው የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን።